إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام، إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. فيا أيها المؤمنون عباد الله، إن الإسلام جاء مكملا لمكارم الأخلاق ومناديا بالبعد عما يثير الغرائز ويحرك الشهوات، وذلك من أجل إصلاح البشرية والسمو بها عن مرحلة البهيمية والفوضى إلى درجة عالية من العفة والطهارة. قال رسول الله صلى الله عليه وسلم: إنما بعثت لأتمم صالح الأخلاق. ولأن الغرائز والشهوات الطبيعية جزء أساسي من تكوين الإنسان، فقد عمل الإسلام على ضبطها وتوجيهها التوجيه السليم، فشرع الزواج الوسيلة الوحيدة لإشباع الغرائز والشهوات وإنشاء الأسرة التي هي النواة للمجتمع الإسلامي. ولأن النفس أمارة بالسوء، فقد حرم الإسلام كل ما يمكن أن يؤدي إلى إثارة غرائز الإنسان أو تهييج شهواته. ولهذا جاء الأمر الرباني للنبي الكريم صلى الله عليه وسلم بأن يأمر أزواجه وبناته قبل نساء المؤمنين بارتداء الحجاب. يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن، ذلك أدنى أن يعرفن فلا يؤذين، وكان الله غفورا رحيما. فإذا كان الأمر بالحجاب فقد بدأ بأزواج النبي صلى الله عليه وسلم، وهن العفيفات الشريفات الطاهرات، فكيف ببقية نساء المؤمنين، وخاصة في هذا الزمان الذي انتشرت فيه الفتن وصار فيه الدين غريبا. أيها المؤمنون عباد الله، الله سبحانه وتعالى ከሸሪዓው የሚፈልገው እኛን ለማጽዳት ነው። ልባችን እንዲጸዳ፣ ሁኔታችን እንዲስተካከል፣ አኽላቃችን እንዲያምር፣ ከጌታችን ጋር ያለንን ግንኙነት እንድናሳምር፣ ወከዛሊከ ከሰዎች ጋር ያለን ግንኙነት እንድናሳምር ነው። ይህንን ለማሟላትም ነቢያችን ሰለላሁ ዐለይሂ ወሰለም እንደተላኩ ሲናገሩ ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ፣ መልካም ስነ ምግባርን ለማሟላት ነው የተላኩት ይላሉ ነቢያችን ዐለይሂ ሰላቱ ሰላም። እሳቸውን በመታዘዝ በእሳቸው መመሪያ በመጓዝ የሸሪዓን ህግጋት በማጥበቅና በመተግበር ሰዎች ከፍ ይላሉ፣ ወደ አላህ Subhanahu Wa Ta'ala ይቀርባሉ፣
የዱንያም ሕይወታቸው ያማረ የሰመረ ይሆናል። ከርክሰት ከጉለት ከበታችነት ይጠበቃሉ ማለት ነው። የሰው ልጅ ደግሞ ስሜቱን ማርካት ስላለበት ውስጡ የሚጠይቀው ፍላጎት ስላለ አላህ ሱብሓነሁ ወተዓላ ያንን ፍላጎት በትክክለኛው መንገድ እንዲያሟሉ፣ ስሜታቸውን እንዲያረኩ፣ የውስጥ ጥያቄያቸውን እንዲመልሱ ሸሪዓችን ዚዋጅን ደንግጓል ማለት ነው። በአግባቡ በስነ ስርዓቱ ማግባት ሸሪዓችን ከሚያበረታታው መልካም ነገር ውስጥ ነው። ነገር ግን በአንጻሩ ወንዶችና ሴቶች በተለይ በማዕከላቸው በሚከሰት ግንኙነት ምድር ስለሚበላሽ፣ ስነ ምግባር ስለሚወርድ፣ ሰዎች ወደ ታች ስለሚያሽቆለቁሉ የተለያዩ ስርዓቶችን አላህ ሱብሓነሁ ወተዓላ አበጅቷል ማለት ነው። ከዛም ውስጥ የሂጃብ ጉዳይ ነው። ሴቶች እንዲሸፋፈኑ፣ እንዲለብሱ፣ ከአጅነቢ እይታ እንዲሰተሩ አላህ ሱብሓነሁ ወተዓላ ደንግጓል። ይህንን ድንጋጌ ሲደነግግ አላህ ሱብሓነሁ ወተዓላ በጣም በሚገርም መልኩ ከነቢያችን ሰለላሁ ዐለይሂ ወሰለም ቤተሰብ ነው የጀመረው። አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብሎ ያዛቸዋል። ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ዛሊከ አድና አን ዩዕረፍን ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ። አንተ ነቢይ ሆይ ይላቸዋል አላህ ሱብሓነሁ ወተዓላ፣ ለሚስቶችህ እዘዛቸው። ከነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ጀመረ። ለሚስቶችህ ለሴት ልጆችህ እዘዛቸው፣ እንዲሁም ለአጠቃላይ ለምእመናት ሴቶች እዘዛቸው። ምን እዘዛቸው? ዩድኒነ ዐለይሂነ ሚን ጀላቢቢሂነ፣ ጅልባቦቻቸውን ጣል እንዲያደርጉ፣ ራሳቸውን እንዲሸፍኑ፣ እንዳይራቆቱ፣ ሒጃባቸውን እንዲጠብቁ እዘዛቸው ይላል አላህ ሱብሓነሁ ወተዓላ። ከራሳቸው ሚስት እንዲጀምሩ አዘዘ። የራሳቸውን ሴት ልጆች እንዲያዙ አዘዘ። አስከትሎ ደግሞ ለአጠቃላዩ ምእመናት ሴቶች ሒጃብ እንዲለብሱ እዘዛቸው ይላል አላህ ሱብሓነሁ ወተዓላ። ለምንድን ነው ግን ሒጃብ ያዘዘው? ሴቶች እንዲጨናነቁ ነው? ሴቶች ወደ ኋላ እንዲቀሩ ነው? በሒጃብ ምክንያት የሚያስፈልጋቸው እንዳያሟሉ ነው? በሒጃብ ምክንያት ከትዳር ወደ ኋላ እንዲሉ፣ ሰዎች እንዳያዩዋቸው፣ ውበታቸው እንዳያውቁ፣ እንዳያገቧቸው ነው? ከትምህርት ወደ ኋላ እንዲሉ ነው? ከሀገር ልማት ወደ ኋላ እንዲሉ ነው? ለተለያዩ አደጋዎች እንዲጋለጡ ነው እንዴ? በፍጹም። አላህ ሱብሓነሁ ወተዓላ ሸሪዓው ድንጋጌው አጠቃላይ ላከበረውና ለተገበረው የሚከበርበት የሚልቅበት ከፍ የሚልበት ከጉለት ከነውር የሚጠበቅበት እንጂ በፍጹም ወደ ኋላ የሚያስቀር አይደለም። ለዛም ነው ይህንን ትእዛዝ ካስተላለፈ በኋላ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ ይላል። ይህንም ማድረጋቸው ለነሱ የበለጠ የተሻለ ነው፣ እንዲታወቁ፣ ጽዱ መሆናቸው፣ ጨዋ መሆናቸው፣ ማንም ሰው የሚዳፈራቸው እንዳልሆኑ፣ የተከበሩ እንስቶች እንደሆኑ እንዲታወቅና ማንም አዛ እንዳያደርጋቸው ነው፣ ማንም እንዳይደርስባቸው ነው። አላህ ሱብሓነሁ ወተዓላ ደግሞ ገፉረን ረሒማ፣ እጅግ በጣም ምህረቱ የሰፋ እዝነቱ የሰፋ ነው። ማለትም ይህንንም ድንጋጌ ሆነ ማንኛውንም ድንጋጌ ሲደነግግ ምህረቱን ለእናንተ እንካችሁ ሊል ነው። እዝነቱን እናንተ ላይ ሊያንሰራፋ ነው እንጂ በፍጹም ሊጎዳችሁ አይደለም እያለ ነው አላህ ሱብሓነሁ ወተዓላ። ታዲያ በዚህ መልኩ የነቢያችን ሰለላሁ ዐለይሂ ወሰለም ሚስቶችና ልጆች እንዲታዘዙ እንዲለብሱ የታዘዙ ከሆነ ሌሎች ጥያቄ ውስጥ ይገባሉ እንዴ? የነቢያችን ሰለላሁ ዐለይሂ ወሰለም ሴቶች አላህ ያጸዳቸው የጠበቃቸው ጽዶዎች ናቸው። እነሱ ሒጃብ ይልበሱ ከተባለ ሌላው ሚንባቢ አውላ ነው። አንዳንድ ሰዎች ለነቢ ሰለላሁ ዐለይሂ ወሰለም ሚስቶች ለነቢ ሰለላሁ ዐለይሂ ወሰለም ልጆች ነው ሒጃብ የተደነገገው ይላል። እንደዛ ነው ብለን ብናምንና ብንቀበል ራሱ እነዛ የጸዱ ሴቶች ሒጃብ ይልበሱ ከተባለ ሌሎች ሚንባቢ አውላ እኮ ነው፣ ሌሎች የበለጠ ይገባቸዋል ማለት እኮ ነው። ነገር ግን ይሄ ድፍረት ነው፣ ከቁርአኑ ጋር መጣረስ ነው። ቁርአኑ ራሱ እዛው ላይ ምን ይላል?
ለሚስቶችህ፣ ለልጆችህ፣ ለተቀሩ ምእመናት ሴቶች በአጠቃላይ ይላል። ስለዚህ ሂጃብ የሚመለከተው ሁሉንም ሙስሊም ሴቶች ነው እንጂ የነቢያችን ሰለላሁ ዐለይሂ ወሰለም ቤተሰቦችን ብቻ ወይም አንዳንድ ሰዎች በድፍረት የባህል ልብስ ነው የአረቦች ባህል ልብስ አለባበስ ነው እንደሚሉት አይደለም። ይሄ የኢማን መገለጫ ነው። የሙስሊም ሴቶች አለባበስ ነው። መራቆት በአንጻሩ ጃሂልያ ነው፣ ድንቁርና ነው፣ መሀይምነት ነው። በጃሂልያ ሴቶች ተራቅቶ ይሄዱ ነበር። መፋቲናቸውን እያሳዩ አንገቶቻቸውን፣ ደረቶቻቸውን፣ ጸጉሮቻቸውን እያሳዩ ሲሄዱ አላህ ሱብሓነሁ ወተዓላ አማኞች እንደዚህ የረከሳችሁ እኮ አይደላችሁም፣ ከጃሂልያ እኮ የተለያችሁ ናችሁ፣ እናንተ የጸዳችሁ ናችሁና እንደነሱ እንዳትሆኑ ነው ያለው አላህ ሱብሓነሁ ወተዓላ። ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ አልጃሂልየት አልኡላ። ቤታችሁ እርጉ፣ ቤታችሁ ስከኑ፣ ከቤታችሁ የሚያስወጣችሁ ሐጃ ከሌለ በስተቀር ወጣ ወጣ አትበሉ። ልክ እንደ ጃሂልያ ሴቶች ተራቅታችሁ መውጣትን አታብዙ እያለ አላህ ሱብሓነሁ ወተዓላ ሙእሚኖች ከጃሂልያ ማህበረሰብ የተለዩ ጽዶች የተከበሩ መሆናቸውን ይገልጻል አላህ ሱብሓነሁ ወተዓላ። ይህ ሒጃብ የሴቶች መከበሪያ፣ በአጠቃላይ የሙእሚኖች መከበሪያ፣ ሙእሚኖች የተከበሩበት ከብልግና ከዝሙት ከተለያዩ ነገር የተጠበቁበት መሆኑን ስለሚያውቅ ኢብሊስና ሰራዊቶቹ ይህንን በየጊዜው ይዋጋል ማለት ነው። ኢብሊስና ሰራዊቶቹ ሙስሊሞች ከክብራቸው እንዲወርዱ፣ እንደ ሌላው ተራ ህዝቦች እንዲሆኑ፣ እንደ ሌላው ዝሙተኞች እንዲሆኑ፣ እንደ ሌሎች ባለጌዎች እንዲሆኑ ጥረትን ያደርጋሉ ማለት ነው። ይህ ደግሞ የተጀመረው አሁን አይደለም፣ ከድሮም ያለና የነበረ የሚቀጥልም ጭምር ነው ማለት ነው። ኩፋሮች የኢብሊስ ወታደሮች ማለት ነው ሒጃብን በተለያዩ መልኩ ይገልጹታል። ኋላ ቀርነት ነው፣ ያስፈራል፣ እንዲሁም ደግሞ ለሴፍቲ ለተለያዩ ነገሮች አስቸጋሪ ነው፣ አደጋ ነው፣ ከትምህርት ጋር አይሄድም፣ ከስራ ጋር አይሄድም፣ ተሸፋፍና መማር የለባትም፣ ተሸፋፍና መውጣት የለባትም፣ ተሸፋፍና የመንግስት መስሪያ ቤቶች መግባት የለባትም። ምክንያቱም ኢርሃብ ነው መሸፋፈን። በተለይ ኒቃብ መልበስ፣ ፊትን መሸፈን ምንድነው? ሰዎችን ማሸበር፣ ሰዎችን ማስደንበር፣ ኋላ ቀርነት ነው፣ የድሮች የኋላ ቀሮች አለባበስ ነው እያሉ በተለያየ መልኩ ሒጃብን ሲዋጉ፣ ሒጃብን ሴቶች እንዲለቁ እንዲራቆቱ የሚያደርጉት ጥረት አሁን የጀመረ አይደለም፣ ከድሮም የነበረና የሚቀጥል ነው ማለት ነው። በመሆኑም አዩሀል ሙእሚኑን አልሙእሚናት ይህንን ጉዳይ እንደ ቀላል ነገር ልናየው አይገባም ማለት ነው። እንደ ተራ ነገር ልናስበው አይገባም። ምን አለበት ባይለብሱስ ምን ችግር አለው? ዋናው ትምህርታቸው ነው ይላል አንዳንድ ሙእሚን ሙስሊም ወንድም ማለት ነው። ይሄ ባለማወቅ የሚናገሩት ንግግር ነው። የሙናፊቅ መገለጫ ነው። የኩፋሮችን ዓላማ ለማሳካት የነሱ አይነት ድምፅ ማሰማት፣ ከነሱ ጎን ሆኖ ሂጃብን መዋጋት የሙናፊቆች ስራ እንጂ የሙእሚኖች ስራ አይደለም። ስለዚህ ይህንን እንደ ቀላል ነገር ልናየውና እንደ ተራ ነገር ልንቆጥሮ አይገባም። ነስአሉላህ አልዓዚዝ አልጀባር አን ዩዒዘ አልእስላም ወልሙስሊሚን ወዩዚለ አዕዳእ አልእስላም ወልሙስሊሚን ወአስተግፊሩላህ ሊ ወለኩም ፈስተግፊሩህ ኢነሁ ሁወል ገፉሩ ረሒም። الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد الله سبحانه وتعالى كن يامي فلقوا ካመንም በኋላ በእምነታችን እንድንጸና ወዕቡድ ረበከ ሐታ የእትየከ ልየቂን ያለው
እስክትሞት ድረስ ጌታህን አምልክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። የትም ቦታ ማላገኘውን ምርጥ ምክር ምከሩኝ ሲላቸው ነቢያችን ሰለላሁ ዐለይሂ ወሰለም ያን የመሰለ ምክር ለመምከር ሰፊ ሰዓት አልቀጠሩትም። ማስታወሻ ይዘህና አላሉትም። በአጭሩ እጅግ በጣም ሰፊ መልእክት ያለውን ቃል ቁጭ አደረጉለት። ምን አሉት? ቁል አመንቱ ቢላህ ثم استقم በአላህ አምኛለሁ በል፣ ከዚያ በዛ እምነት ላይ ጽና፣ እምነትህ ላይ ቀጥ በል፣ እምነትህ ላይ አታወላዳ ማለት ወደ ቀኝ ወደ ግራ አትበል፣ በመስመሩ ላይ ተጓዝ እስክትሞት ድረስ ማለት። ይህንን ለማድረግ በእምነት ላይ ለመጽናት ሰብር ይፈልጋል፣ እውቀት ይፈልጋል፣ እንዲሁም ደግሞ ዱዓም ይፈልጋል። ጌታችን እንዲያጸናን ዘውትር መማጸን ይገባናል ማለት። ከምንጸናባቸው የእስልምና መገለጫዎቻችን ውስጥ አንዱ ሒጃብ ነው። ሴቶቻችን ሒጃብ እንዲለብሱ ማዘዝ፣ ሚስቶቻችን ሒጃባቸውን እንዲያስተካክሉ፣ ልጆቻችን ሒጃባቸው ላይ እንዲጸኑ ማዘዝ፣ መምከር፣ ዱዓ ማድረግ፣ ማሳወቅ፣ ስለ ሒጃብ ጥቅሞች ማስረዳት፣ ሒጃብ ጥቅም እንጂ ምንም አይነት ጉዳት እንደሌለው፣ ሒጃብ ቅድም እንዳልኳችሁ መከበሪያ፣ ከዝሙት የምንርቅበት፣ ክብራችንን የምንጠብቅበት እንጂ ወደ ኋላ የሚያስቀር አይደለም። ሒጃብ ለብሰው እኮ በትምህርት ውጤታቸው ከፍተኛ ውጤት ያስመዘገቡ ስንትና ስንት እህቶች አሉ። ሒጃብ ለብሰው ተሸላሚ የሆኑ በስራ በመሳሰሉት ከፍተኛ ደረጃ የደረሱ ስንትና ስንት ሴቶች አሉ። ሒጃብ እኮ ፊትን እንጂ አቅልን አይሸፍንም እኮ አይደል እንዴ? ሒጃብ የሚሸፍነው ከአጅነቢ እይታ ብቻ ፊቷን ነው የምትሸፍነው ማለት ነው። በዛም ወንድና ሴት በሚያደርጉት አላግባብ ግንኙነት ወደ ኋላ እንዳትቀር፣ ከትምህርቷ ከስራዋ ከተለያዩ ነገሮች ወደ ኋላ እንዳትቀር፣ ስሜቷን ተከታይ ሆና እንስሳዊ ህይወት እንዳትኖር መጠበቂያ እንጂ ምንም አይደለም ማለት ነው። ስለዚህ በፍጹም ከምንም ጋር ተጣርሶ የማያውቅም ማለት ነው። ከትምህርትም ጋር አይጋጭ፣ ከስራም ጋር አይጋጭ፣ ከማህበራዊ ህይወት ጋር አይጋጭ፣ ከልማት ከእድገት ጋር በምንም ተአምር ተጋጭቶ የማያውቅም ማለት ነው። ስለዚህ ይህንን ነገር ማሳወቅ ይኖርብናል ማለት ነው። ይህንን ለእህቶቻችን ለቤተሰቦቻችን ሐታ ወደ እስልምና ላልገቡ ሰዎች ራሱ የሒጃብን ውበት የእስልምናን ውበት ልናሳውቃቸው ልንጋብዛቸው ይገባል። ወደ ጀነት መንገድ፣ ወደ ልቅና፣ ወደ ከፍታ፣ ወደ ስነ ምግባር ማሳመሪያ መንገድ ልንጋብዛቸው፣ ልንጠራቸው፣ ልናሳያቸው ነው የሚገባው። ስላላወቁ ሊሆን ስለሚችል ማለት ነው። ሒጃብ መከበሪያ መላቂያ እንጂ መዋረጃ እንዳልሆነ በስነ ስርዓት ልናስረዳቸው ይገባል ማለት ነው። በዚህ አጋጣሚ የሒጃብ ጉዳይ ሒጃብ ለብሰው እህቶቻችን እንዲማሩ ማድረግ የሁላችንም ኃላፊነት መሆኑን ልናውቅ ይገባል ማለት ነው። ሁላችንም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩልኩም ራዒን ወመስኡሉን ዐን ረዕየቲሂ ነው ያሉት። ሁላችሁም ኃላፊነት ተሰጥቷችኋል፣ በዛ ኃላፊነት ደግሞ ተጠያቂዎች ናችሁ ነው ያሉት። ወንዱ ኃላፊነት አለበት፣ ባልየው ኃላፊነት፣ ሚስት ኃላፊነት፣ ልጅ ኃላፊነት፣ እያንዳንዱ ሰው ኃላፊነት አለበት ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ኃላፊነትን የሰጡት ለእያንዳንዱ የማህበረሰብ ክፍል ነው። እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ፣ ማንኛውም ሲስተማቲክ አካሄድ የተሻለ እውቀት ያለው በዛ እውቀቱ መታገል ይኖርበታል። ባለንበት ሀገር ተጨባጭ ደግሞ ሰላማዊ በሆነና የህግ አግባብን በተከተለ መልኩ እስከ መጨረሻው ልንታገልበት የሚገባ ጉዳይ ነው። ከሙስሊም መሪዎቻችን ኋላ ተሰልፈን ማለት ነው። እዚህ አጋጣሚ የሙስሊም መሪዎቻችን እጅግ በጣም እናመሰግናቸዋለን፣ ከአላህ ሱብሓነሁ ወተዓላ በታች ማለት ነው። ስንት አይነት ታሪክ አልፈዋል። ሂጃብ ሲከለከል ምን ችግር አለው? ሂጃባችሁን ትምህርት ቤት ስትገቡ አውልቃችሁ ግቡ፣ ወይ ደግሞ ሰላት ሲከለከል ከዛ በኋላ ትሰግዳላችሁ አታካብዱ የሚሉ ስንት አይነት ሰዎች አልፎ ነበር። አሁን ግን በምናየው መልኩ ለሂጃብ ለእስልምና ለተለያዩ ነገሮች የሚታገሉ መሪዎችን እያየን ነው። አላህ ሱብሓነሁ ወተዓላ ብርታት እንዲሰጣቸው እንማጸናለን። ነገር ግን የመሪዎች ኃላፊነት ብቻ ሳይሆን የእያንዳንዱ ሰው ኃላፊነት ነው። ቅድም እንዳልኳችሁ በህግ አግባብ በሰላማዊ መንገድ ትግላችንን ልንቀጥል፣ የሙስሊሞችን ክብር ልናስጠብቅ፣ የእህቶቻችንን መብት ልናስጠብቅ ይገባል ማለት ነው። አላህ ሱብሓነሁ ወተዓላ ለመልካም ነገር ሁሉ ይወፍቀን፣ ከችግሮች ይጠብቀን። اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين واحمي حوزة الدين
اللهم اغفر للمؤمنين والمؤمنات والمسلمين والمسلمات فالأحياء منهم والأموات. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.